ያዙ። ጭራሽ በሆዳችሁ ልጅ አርግዛችሁ የሁለት ወር እርጉዝ ሆናችሁ ወደ አረብ ሀገር በባህር ጭራሽ በባህር ሁለት ወር እርጉዝ ሆናችሁ ጭራሽ በባህር መሄድም ጀምራችኋል። እውነት ምናችሁ ነው ሴቶች የታመመው ማለት ወንድ ቤት ውስጥ አስቀምጣችሁ እናንተ በባህር የምትሄዱ ሴቶች ማለት ጤነኛ ናችሁ ወይስ በሽተኛ? ይህን ቪዲዮ ማን ነው የሚያዳምጠው? ምንስ አይነት ርዕስ ነው? ምንስ አይነት ርዕስ ነው የሚገልጸው? ምንስ አይነት ኮሜንት ነው ይህን ቪዲዮ የሚገልጸው? ሴቶች ወዴት እየሄዳችሁ ነው? ማለት በሆዳችሁ ጥንስ ተቀምጦ ወደ አረብ ሀገር የምትሄዱ ሴቶች ጤነኛ ናችሁ ወይስ በሽተኛ ናችሁ? አረብ ሀገር የምንሰራ እህቶቼ ምናችሁ ነው የታመመው? ማለት ምናችሁ ነው የዞረው? ምን አይነት ሰይጣን ነው የነካችሁ? ለምንድን ነው ብራችሁን ለወንድ አሳልፋችሁ ሰጣችሁ የምታለቅሱት? ይህን ቪዲዮ ሁላችሁም አዳምጡት። እውነት ይህን ቪዲዮ አዳምጡት። ጥፋት የማን ነው? ማለት ፍርድ አንድ ሰው አንድ ሴት የምታለቅሰው አንድ ሴት ስታለቅስ ማን ነው ጥፋቱ? የባል ነው ወይስ የሚስት ጥፋት? ምን አይነት የዋህነት ነው እየተጫወተባቸው ያለው ሴቶች ማለት ነው። ይህን ቪዲዮ እስከ መጨረሻው አዳምጡትማ ቤተሰቦቼ። ሚስት ወደ አረብ ሀገር የሁለት ወር እርጉዝ ሁና በባህር ትሄዳለች። በባህር ስትሄድ 3 ወር መንገድ ላይ ደላላው ጋር ትቆያለች። የመን ላይ 3 ወር ደላላው ጋር ትሆናለች። ስትሄድ እዚህ ስትወጣ የሁለት ወር እርጉዝ ነበረች። እዚህ ሀገሯ ላይ ሆና ስትሄድ ወደ አረብ ሀገር የሁለት ወር እርጉዝ ነበረች። ከዛ 3 ወር ደላላው ጋር ትቀመጣለች፣ የመን ማለት ነው። ከዛ 3 ወር ተቀምጣ 3 ወር ሙሉ እያቅለሸለሻት የእርግዝና ምልክቶች እያሳየ ምናምን ሲመጣ እንዳያይባት እየተሰቃየች እያለ እንደምንም ብላ 5 ወር እርጉዝ ሁና ገባይ ሳውዲ አረቢያ ማለት ነው። ከዛ ሳውዲ አረቢያ ደግሞ ደላላ ቤና ሆነ የሚያረፈችው ደላላዎቹ እንደዛው እንዳያውቁባት ስራ እስከምትገባ ድረስ እንደማንንም ተዋታ ስራ ሲመጣ ስራ ገባች ማለት ነው። እውነት ደፋር ናችሁ። እርጉዝ ሆናችሁ በባህር የምትሄዱ ወንድ አስቀምጣችሁ ቤታችሁ ውስጥ ወደ አረብ ሀገር የምትሄዱ እህቶቼ ጤነኛ ናችሁ ወይንስ እንደው ምናችሁ ነው ሴቶች ሙካችሁ ነክት የሚለው? በዛ ላይ ደግሞ ለወንድ አሳልፋችሁ ብራችሁን እየሰጣችሁ የምታለቅሱ። ከዛ 5 ወር ሆናት አልሙሄም ሳውዲ አረቢያ ገባይ። 5 ወር እርጉዝ ሆና ገባይ። በ5ኛ ወሯ አሁንም ወደ መዳም ቤት ስራ ትሄዳለች። መዳም ቤት ስራ ስትሄድ ሰፋፊ ልብስ ትለብሳለች ማለት ነው። ሰፋፊ ልብስ ትለብስና እርግዝናዋ እንዳይታወቅባት ትሆናለች ማለት ነው። ከዛ የደላላውን የ2 ወር ይመስለኛል ልክ 8 ወር እንደሆናት 2 ወር ሰርታ የደላላውን ግማሽ ሰርታ ከፍላ ከዛ ደግሞ መልሳ ወደ ኢትዮጵያ ማለት ነው ለራሱ አንዲት ብር ሳትቀር እንደዛ ሆና የእርጉዝ ሆና ወደ አረብ ሀገር ገብታ አሁንም በሆዷ ጥንስ ያለ የ8 ወር እርጉዝ ሆና መዳም ቤት እየሰራይ ያን ወሩን ለደላላ ትከፍላለች። ያን ወሩን ደግሞ ለባሏ ወደ ኢትዮጵያ ትልካለች ማለት። አሁን እዚህ ላይ መለየት ያቃተኝ ማነቻቸው የሴቶቹ ልብ ነው ብልሹ ወይስ የወንዶች ልብ ነው ብልሹ ብዬ እዚህ ጋር መለየት አቃተኝ ማለት ነው። ከዛ 9 ወሯ ይገባል። አረብም አታውቅም፣ ሆዷ ሞልቷል። እሷ ሰፊ ልብስ ነው የለበሰችው እንዳይታወቅባት። ምን ነው የተረገዘው እኮ ልጅ ነው ቀኑ ሲደርስ የሚወለድ ማለት ነው። 9ኛ ወርም ደረሰ። የ9ኛ ወር ደሞዟን ተቀበለችና ለባሏ አሁንም ትልክለታለች ያንን ብር ማለት ነው። ከዛስ ባል ያን ብር ይቀበልና ይበላለን። እሷ ስትሰራውላ ማታ ሴትዮዋ አታውቅም፣ ምጥ ይመጣለን። ማለት ደፋር ናችሁ። በዚህ ልክ ራሳችሁን ዝቅ አድርጋችሁ ሰውን ከፍ ማድረግ እውነት ከራስ በላይ ሰማይ ነው። ልንገራችሁ ከራስ በላይ ኢቭን ለምን እናት አትሆንም? ከራሳችሁ በላይ እንደዛ ሁሉ ዋጋ ከፍላ በየመን ባህር የ2 ወር እርጉዝ ሁና ከዛ 3 ወር ያህል ደላላ ቤት ተቀምጣ ታሽታ ከዛ ስራ ገብታ ከዛ ሰርታ የ1 ወር የደላላ ደግሞ ለደላላ ከፍላ የ1 ወሩን ደግሞ ለባሏ ልካ ሌላ ቀጣይ 1 ወር 9ኛው ወር ተሰራ ልክ 9 ወር ደሞዟን ተቀብላ አሁንም ባል መኪና ይሰራል ማለት ነው። ሹፌር ነው። የሹፌር ብር ትንሽ ስለሆነ ለባል የላኩለት። እሺ ሶሻል ሚዲያ ላይ መተሽ ማን ይርዳሽ ማለት አንዳንድ ጊዜ እኮ አረብ ሀገር ላይ የሚሰሩ እህቶች እርዳታ ላይ የሚሳተፉ
እንደኛው መውለድ ያስፈልጋቸዋል። መታቀፍ፣ መገደፍ በቃ የሰው ማለት የወንድ ልጅ ጣዕም ወይንም ደግሞ የወንድ ልጅ ትንፋሽ ይፈልጋሉ። ግን ኑሮ እንደገባ ደግሞ የተቀበለችውን ደግሞ ብድግ አድርጋ ባል ለምንድን ነው ብር የተላከለት ሹፌር ስለሆነ የሚበላው ስለሌለው ከዛ የሹፌር ብር ትንሽ ስለሆነ ለባል ተላከለት። ባል ደግሞ ያን ቅልጥም ምን አይነት አንፈጥ የሆነ ወንድ ነው። ሚስት የ2 ወር እርጉዝ ሁና አረብ ሀገር ሂዳ ሰርታ የምታበላ ሚስት በሆዷ ጥንስ ይዛ ምን አይነት ሴት ናት? ምንስ አይነት ወንድ ነው ከሷ ተቀብሎ ብሩን የሚበላ ወንድ? ታዲያ ሶሻል ሚዲያ ላይ መታችሁ እኔ እንደዚህ ሁኜ እኔ እንደዚህ ተበደዬ፣ ማሬ ራስሽን እየበደልሽ ያለሽ አንቺ ነሽ። እኔ ነኝ ያለኋት ለኔ ለነፊሳ እኔ ነኝ መኖር ያለብኝ መቆምም ያለብኝ እኔ ነኝ። እና በዛ ልክ ራሱ ውርድ ያርጋችሁ ለወንድ ብር ልካ ማሬ። ወንዱስ ምን አይነት ወንድ ነው ማለት? ሚስት ማርገዟን እያወቀ እርጉዝ መሆኗን እያወቀ የ9 ወር እርጉዝ ሆና ሆዷ ገፍቶ መሙላቱን እያወቀ እሷ ብር ስትልክለት መቀበሉ ምን አይነት ወንድ ነው ማለት? በቃ ለስሜት ነው እንደምትኖሩት ወንዶች። በዚህ ልክ ደግሞ በጣም ብዙ ብልጥ የሆኑ መልካም የሆኑ ወንዶች አሉ። ግን የወንድ ላይ ጥፋት ብቻ አይደለም፣ የሴቶች ልባቸው ዝቅዝቅ ያለ ልባላቸው። ከዛ ሶሻል ሚዲያ ትመጭና ደም እንባ አይደለም ደም አልቅሽ። እውነት አንዳንድ ሴቶች ቆፍጠን ማለት ሲያቅታችሁ ልሙሽሙሽ ብላችሁ ማሪ ለምን አይደለም ቀርቶ የ9 ወር እርጉዞኝ ሰርቼ ለወንድ መላክ እንደው የወራችን እንኳን መጥቶ እንዴት ነው የሚያረገን ማለት እንዴት ነው የሚያረገን? ከዛ ምን ይሆናል? አልሞሄም አረብ ቤት ትወልዳለች። አረብ ቤት ስትያዝ መዲያማ ብድግ አድርጋ ወይ ትወስዳታለች ሐኪም ቤት። ሐኪም ቤት ወስዳታል። ከዛ አሁን ደግሞ ሶሻል ሚዲያ ላይ መጣ ልክ እርሜ ለኮንሰርት እንዳበላሽ ዘንዳ እሪ ለቅሶ እንደስተበድዬ እንዴት ሆኜ ስተዋሩ ራሱ አታፍሩም እንዴ? በቃ ይሄን ነገር ስተዋሩ ስትናገሩ ለምን እናንተ ማለት የእናንተ የራሴ ስተት በአንድ የራሴ ስተት ይገባኛል። አንድ የራሴ ስተት ደግሞ ለሰው አይደለም ቀርቶ ለቤተሰብ አይነገርም። ሆድ በሆዴ ልጅ ተሸክሜ የ9 ወር እርጉዜ ገብቶ ማርገዜን እያወቅኩ ጃዛ ቤት ሳይኖረኝ መውለጃ ወረቀት ሳይኖረኝ ከዛ ያለኝን ተቀብዬ ለወንድ ከዛ መጨረሻ ላይ ደግሞ ምንድነው መሆን ያለብኝ? ሶሻል ሚዲያ ላይ ወጥቼ ለቅሶ ኧረ ተው ካለዛ ወንድ ጋር መተኛታችሁን ማቆም። ብሩን እየሰራችሁ ላኩ፣ ግን መተኛት ወንድ ጋር መተኛታችሁን ማቆም። በቃ የመጨረሻው እድል ይሄ ነው እያስባለሁ። አለዛ ግን ብራችሁንም ራሳችሁንም ክብራችሁንም ጉልበታችሁንም በዛው ላይ እርጉዝ ሆናችሁ ለምን አስፈለገ? እውነት አያስፈልግም። እንደራሴ ሴት ነኝ። ሴት ናችሁ፣ ሴት ነን፣ ሁላችንም ሴት ነን። በየሄድንበት የሚያጋጥመንና አናውቀውም። ግን በዚህ ልክ ደግሞ አንዳንድ ጊዜ ክብር ልንገራችሁ፣ ሁሉም ሰው የራሱ ስሜት አለው። ሁሉም ሰው በወንድ ላይ ታቅፎ ማደር ይፈልጋል። ማለት የሆነ የራሳችሁ ላይፍ፣ የራሳችሁ ጊዜ፣ የራሳችሁ ታይም፣ የራሳችሁ ደስታ እንዴት አይናፍቃችሁም? ማለት ብቻችሁንም እንኳን ሆናችሁ ብቻችሁንም እንኳን እየኖራችሁ የራሳችሁ ላይፍ የራሳችሁ ደስታ ማጣጣም፣ የራሳችሁ ድካም ማየት። በቃ እንዴት ነው የደከመኝ ዛሬ፣ እንዴት ነው ነገ ማርፈው ማለት ልጅ ቢመጣ ምን ሆናለሁ? ወላሂ ሁላችንም ልጅ እንድኖረን እንፈልጋለን። ሁላችንም ቤት እንድኖረን እንፈልጋለን። ሁላችንም ትዳር ነው። ግን ልንገራችሁ፣ ሰው በፈለገው ልክ አይኖርም። ሰው ባሰበው ልክ አይኖርም። ሰው ያዳፈቀውን ህይወት ኑሮ አያውቅም። ሰው ይመቸኛል ያለውን ነገር ኑሮ አያውቅም። ማንቻችንም አረብ ሀገር እኔ በበኩሌ 17 ዓመት ያህል ቆይቻለሁ አረብ ሀገር ላይ። ገና ህፃን ሁኜ ነው አረብ ሀገር ሄድኩት። ራሴን ካልዋሽሁ በስተቀር ራሴን ዋሽቼ ገና ነኝ ካላልኩ በስተቀር ረጅም ዓመት አረብ ሀገር ቆይቻለሁ። ግን ያ ሁሉ የቆየሁበትን ራሴ አጣጥመዋለሁ። ስተትም ሊኖርኝ ይችላል። ያን ስተቴን ለምን ተሳሳኩ ብዬ ሳይሆን የምንደምበት የትላንትናው ስተት የነገ ትምህርት ነው። ገባሽ? በዛ ትምህርት ደግሞ ተስተካክዬ መገኘት አለብኝ። ማሪ ሁላችንም ኢትዮጵያ ከመጣሁ 7 ወር 9 ሊሆነኝ ነው። 7 ወር 8 ወር ሊሆነኝ ነው አይደል? እስካሁን ድረስ ይሄን ያህል ጊዜ ስኖር እንደ አንድ አረብ ሀገር ቆይታ እንደመጣች ሴት
የራሷን ትዳር መስርታ ልጅ መውለድ ምናምን ብላ ነበር ማለት ግን ያለፈ ስተት ስላለ ያ ስተት ስለሚቆነጥጠኝ ማስተካከል ስለምፈልግ በቃ ማስተካከል ያለባችሁ ነገር ሳትወርቁ ሳትያዙ ጭራሽ በሆዳችሁ ልጅ አርገዛችሁ የ2 ወር እርጉዝ ሆናችሁ ወደ አረብ ሀገር በባህር በባህር ብላችሁ የምትሄዱ ሴቶች እርጉዝ የ2 ወር እርጉዝ ሆናችሁ ጭራሽ በባህር መሄድም ጀምራችኋል። እውነት ምናችሁ ነው ሴቶች የታመመው ማለት ወንድ ቤት ውስጥ አስቀምጣችሁ እናንተ በባህር የምትሄዱ ሴቶች ማለት ጤነኛ ናችሁ ወይስ በሽተኛ? ይህን ቪዲዮ ማን ነው የሚያዳምጠው? ምንስ አይነት ርዕስ ነው? ምንስ አይነት ርዕስ ነው የሚገልጸው? ምንስ አይነት ኮሜንት ነው ይህን ቪዲዮ የሚገልጸው? ሴቶች ወዴት እየሄዳችሁ ነው? ማለት በሆዳችሁ ጥንስ ተቀምጦ ወደ አረብ ሀገር የምትሄዱ ሴቶች ጤነኛ ናችሁ ወይስ በሽተኛ ናችሁ?